የዕለቱ የዝውውር አጫጭር ዜናዎች የአትሌቲኮ ማድሪድ አጥቂ ዩሊያን አልቫሬዝ ከአሁኑ ክለቡ ጋር ያለው ግንኙነት መበላሸቱን ተከትሎ ወደ አርሰናል ለመዛወር በሩን ክፍት አድርጓል። አርቴታና አንድሪያ ቤርታ ከተጫዋቹ ጋር ግንኙነት ያላቸው ሲሆን ባርሴሎናን የመጀመሪያው ምርጫ ቢሆንም አርሰናልን እንደ አማራጭ እያየው ነው ሲል ስታንዳርድስና አስዘግበዋል። ቶትንሃም የ27 ዓመቱን ግብፃዊ አጥቂ ኡማር ማርሙሽን ከማንቸስተር ሲቲ ለማስፈረም የሚያደርገውን ድርድር በሚቀጥለው ሳምንት መጀመሪያ ያጠናቅቃል ተብሎ ይጠበቃል ሲል ፋብሪዞ ሮማኒዮ ዘግበዋል። እንግሊዛዊ አጥቂ ኦሊ ዋትኪንስ ከሳውዲው ክለብ አልሂላል የቀረበለትን ጥያቄ ተከትሎ አስቶን ቪላን መልቀቅ እንደሚፈልግ ለክለቡ አሳውቋል ሲል ጊቭ ሜ ስፖርት ዘግቧል። የ22 ዓመቱ የባርሴሎና የግራ መስመር ተከላካይ አሌሃንድሮ ባልዴ ክለቡን ለመልቀቅ የወሰነ ሲሆን ማንቸስተር ዩናይትድም ተጫዋቹን ለማስፈረም ንግግር ጀምሯል። በሌላ በኩል ደግሞ በካታላኑ ክለብ ቦታውን ለማስጠበቅ የመታገል ፍላጎት አለው ተብሏል። ሜትሮና ሞንዶ ዲፖርቲቮ ዘግበዋል። ሪያል ማድሪድ ጎንዛሎ ጋርሲያ በቅርቡ ለፉልሃም መሸጡን ተከትሎ ኤንድሪክ ወደ ሊቨርፑል እንዲዘዋወር ፍቃድ የመስጠት ፍላጎት የለውም ሲል ፉትቦል ኢንሳይደር ዘግቧል። ቸልሲ ለክንፍ መስመር ተጫዋቹ ጄሚ ባይኖ ጌትስ ከሮማ የቀረበለትን የውሰት ጥያቄ ውድቅ አድርጓል ሲል ቶክ ስፖርት ዘግበዋል። ቶትንሃም ሴኔጋላዊ አማካይ ፓፔ ማታር ሳርን ለሽያጭ ያቀረበው ሲሆን ተጫዋቹ ወደ ጋላታ ሰራይ የማቅናት እድሉ ከፍተኛ ነው ተብሏል። ቲክቶክ ዘግበዋል። ፔሽክታሽ የኒውካስትል ዩናይትዱን አማካይ ጆዋ ዊልኮን ዋነኛ የዝውውር ኢላማው በማድረግ ይፋዊ ጥያቄ አቅርቧል ሲል ፋብሪዚዮ ሮማኖ ዘግቧል። ብራድሊ ባርኮላ እና ኢብራሂም ሜፓ ሁለቱም ተጫዋች ከፒኤስጂ ስብስብ ውጭ መደረጋቸውን ተከትሎ ሊቨርፑል ሁለቱንም ተጫዋቾች የማስፈረም እድሉ ከፍተኛና ሰፍቷል ሲል አርኤምኤስ ዘግቧል።